ፍቅር አሁን የቀጥታ ስልክ መስመራችን ላይ ገብቷል። አቢሲኒያ ባንክ የዓለም እግር ኳስ ዋንጫው ኤክስክሉሲቭ ዋና አጋራችን በመሆኑ ከልብ እናመሰግናለን። ከዚህ ከዋና ስቱዲያችን አዲስ አበባ እስከ አሜሪካ የተለያዩ ከተሞች ከዓለም ዋንጫው ጋር በተያያዘ ባልደረባዬ ፍቅር ይልቃል አሁን ይገኛል። እንዴት ነህ ፍቅር? እንዴት ናቸው የፍሬም አድማጮች? እንዴት አረፈዳችሁ? እኔ እኮ ሳይለንት አርገህ የተኛ መስሎኝ ነበረ። ለተከታዮቹ 30 ያህል ደቂቃዎች ከአንተ ጋር ቆይታ እናከናውናለን። እንዴት ነው የዓለም ዋንጫው? እስቲ ከዚህ እንጀምር። ዋንጫው ያልተጠበቁ ነገሮችን እያሳየን እዚህ ደርሷል። የተጠበቁ ነገሮች አሉ። በስታዲየም ደረጃ በጣም ደማቅ የሚባል ድባብ እያስተናገደ ያልተጠበቁ ቡድኖች አስደናቂ ፐርፎርመንስ እያሳዩ፣ አንዳንድ ብሔራዊ ቡድኖች ደግሞ የጠበቅናቸው በልካቸው የተገኙ ብሔራዊ ቡድኖችን እያየን፣ አንዳንዶቹ ደግሞ ተሰናብተው እንደ ጀርመን፣ ሆላንድ አይነት ብሔራዊ ቡድኖች ተሰናብተው እንደ ኬፕ ቨርድ አይነት ቡድኖች ደግሞ አስደናቂ ተጋድሎ እያሳዩ የእግር ኳስ ታሪኮቹ ከፍ እያሉ ሄደዋል። ከአቴንዳንስ አንጻር ከወዲሁ ሪከርዶችን የሰበረ የዓለም እግር ኳስ ዋንጫ እየተመለከት እንገኛለን። በሶስቱም ከተሞች በሁሉም ስታዲየሞች በ16 የአሜሪካ ስታዲየሞች 13ቱ ጨዋታዎች በሜክሲኮ እና ካናዳ በጣም የተመልካች ሀብታም ሆነው እየተከናወኑ ይገኛሉ። የዓለም እግር ኳስ ዋንጫው ምናልባት በእኛ በአፍሪካ አካባቢ ባለው ሄmisፌር ካልሆነ በስተቀር በጣም በጣም ድንቅ በሆነ ፉክክር ቀጥሏል ማለት እችላለሁ። ይህን መናገር እችላለሁ። ከዛ ውጭ ግን የሙቀቱ ሁኔታ ሲበዛ ፈታኝ ነው። በሜክሲኮም በአሜሪካም ውድድሮች የሚሳተፉ ቡድኖች የሚያነሱት ነገር የአየር ንብረቱን ፈተና ነው። ግን ከድባብ አንጻር እንከን የለሽ የዓለም እግር ኳስ ዋንጫ እየተመለከት እንገኛለን። የአርጀንቲናና የኬፕ ቨርድ ጨዋታ ላይ የነበረው ወበቅ ሙቀት በጣም ፈታኝ ነበር። ስቴዲየምም ነበር ካንተ ያንን በደንብ ትገልጽልናለህ ከጨዋታው ጋር። ትናንትናም የፈረንሳይ ጨዋታ ላይ የነበረው ሙቀት በጣም ከፍ ያለ ነበር ከአርጀንቲናም በላይ። ይሄ ምናልባት ፊፋ ሰዓቶቹን ጭምር ለወጥ የሚያደርግበት ስኬጁል ሊኖር እንደሚችልም እየተጠቀሰ ይገኛል። እንዴት ነበር? እስቲ እሱንም አያይዘህ ንገረን። ከሜሲ ክላስ ጋር ካፖ ቬርዴ የአፍሪካ እግር ኳስ ኩራቱን አጠናቃለች፣ የሁሉንም ልብ አሸንፋ። ያው እንግዲህ ከዳላስ በቀጥታ ወደ ፍሎሪዳ ማያሚ ሃርድ ሮክ ስታዲየም ካቀናበት ሰዓት ጀምሮ እንዳስቀመጥከው በጣም በጣም ፈታኝ የሚባል ሙቀት ነበረው በከተማው ማያሚ። በዓለም ዋንጫው ላይ በጣም ሞቃታማ ከሚባሉ ከተሞች እና ስታዲየም መካከል ይገኛል። እንደደረስኩ ኤፍሬም ስካይ ብሉ እና ዋይት ነጩ የአርጀንቲና ባንዲራ ዙሪያውን ፈሶ ነበር። ከተማው ላይ የሚታየው መለያ በሱ የአርጀንቲና ስካይ ብሉ እና ዋይቱ ወይ ነጩ መለያ ነበር ማለት ይቻላል። በሺዎች የሚቆጠሩ ደጋፊዎች ከተማው ላይ ፈሰው ነበር። የስታዲየም ዙሪያው የሃርድ ሮክ ስታዲየም ዙሪያ ህጻናት፣ እናቶች፣ አባቶች አርጀንቲናውያን በነቂስ ወጥተው ስታዲየሙን አስቀድመው ሞልተውት ነበር። የማያቆሙ መዝሙሮች ይሰሙ ነበር። የአርጀንቲና ደጋፊዎች በጣም ፓሽኔት ናቸው። በጣም በጣም አንዱ ሙዚቃውን ሲጀምር ሁሉም የሚያውቀው መዝሙር ነው የሚዘምሩት። ከ1986ቱ የማራዶና ታምር ከሰማናቸው መዝሙሮች አንስቶ አሁን የሚወጡ መዝሙሮችን የሆነ ቦታ ሲቀነቀኑ ሁሉም እኩል ይናገሩታል እና የማያቀባርጡ መዝሙሮች ነበሩ። በስታዲየም ውስጥ ተጫዋቾቹ ሲገቡ የነበረው ድባብ በጣም ያስደንቅ ነበር። ሜሲን ሲመለከቱ የነበረው አቴንዳንሱ፣ እያንዳንዱ ኳስ ሲነካ እጅግ የሚያስደነግጥ አይነት ድባብ ነበር። በነገራችን ላይ ኬፕ ቨርድ እግር ኳሱን ብቻ አይደለም የተጫወተው። እኔ በጣም ጀግንነታቸውን የበለጠ የምታደንቀው ኤፍሬም 65,000 አካባቢ ተመልካች ነው ወደ ሜዳ የገባው። የኬፕ ቨርድ ደጋፊዎች በቁጥር በጣም ትንሽ ናቸው። ሙሉ ለሙሉ የአርጀንቲና ደጋፊዎች ነበሩ በሚያሚ የነበሩት። 300 አይሞሉም። ልክ ነው። አዎ ያንን ድባብ ነው የተቋቋሙት። እግር ኳስ ላይ በኋላ እናነሳዋለን። እግር ኳስ ላይ ያሳዩትን ተጋድሎ፣ አልሸነፍ ባይነት፣ ወኔ፣ እያንዳንዱን ነገር ለመስጠት የተጠበቀውን ነገር ለማክሸፍ ትልቅነት የሚፈጥረው ነገር የለም በ90 ደቂቃ ጨዋታ ውስጥ የሚል ዋናው 90 ደቂቃው ላይ መገኘት ነው የሚል መልእክታቸውን በኋላ እንደው እንዘረዝረዋለን። ግን ያንን ደጋፊ መቋቋም በጣም አስደናቂ ነው። አርጀንቲና ሜዳው ላይ ነበር የሚጫወቱ ማለት ይቻላል እና በጣም ብዙ ደጋፊዎች ነበሩት። ኢሞሽናቸው ከፍ ያለ ነው። ከሁሉ በላይ ደግሞ በቀላሉ እናሸንፈዋለን የሚል ጨዋታ ብዙዎቹ ላይ ነበር። ስለ ኬፕ ቨርድ ሰርች ያደርጋሉ። የመጀመሪያ ዓለም ዋንጫ ተሳትፏ ነው። ዓለም ዋንጫ ላይ ብዙ የለችም። በእርግጥ ስፔን ብሔራዊ ቡድን ፈትናለች። ግን
ቀላል ግጥሚያ ነው የሚል ሴንስ ነበር። በየተዝናኑ አርጀንቲናውያንን ነበር የምትመለከተው። ኦልሞስት ያረጋገጡ ከጨዋታው በፊት ሜሲ ስንት ያገባል፣ አርጀንቲና ስንት ታገባለች የሚሉ ደጋፊዎች ነበር የተመለከትኩት። ጨዋታው ሲጀመር ኬፕ ቨርድ ጨዋታዋን ስታከናውን ግን ያ ተመልካች የገባበትን ጭንቀት ልነግርህ አልችልም። በጣም በጣም አስገራሚ የነበረ የእግር ኳስ ፉክክር ነው የተመለከትነው። በፈጽሞ የማይፈራ አርጀንቲና 3 ጊዜ ሻምፒዮን ነች። የአሁኑ ውድድር ትልቁ ቡድን ነው። የአምና የመጨረሻው ውድድር ሻምፒዮን ነው። ሊዮኔል ሜሲ ውድድሩ ቤስት ተጫዋች አለ። ልምዳቸው በጣም ከፍተኛ ነው። ይሄን ቡድን ያለአንዳች ፍርሃት ያለአንዳች መሸማቀቅ 90 ደቂቃ ቆሞ ለተጨማሪ 30 ደቂቃዎች ጨዋታው እንዲሄድ ያደረጉበት መንገድ በርካቶች ቆመው እንዲያጨበጭቡላቸው አድርጓል። እና አርጀንቲናውያን ሳይቀሩ ኤፍሬም ሚያሚ ሃርድ ሮክ ስታዲየም የተገኙ አርጀንቲናውያን ቡድናቸው ለማሸነፉ ተደስተዋል። ለኬፕ ቨርድ ደግሞ ለፉክክሩ ቆመው ሲያጨበጭቡ ተመልክቻለሁ እና በጣም አስደናቂ ድባብ ነበር። የዳዊትና ጎልያድ አይነት ፍጥጫ ነበረ። ስሞል አይላንድ ቢግ ድሪምስ። አንዳንዴ ትልቅ ስታልም ትልቅ ለመሆን ትችላለህ። ቢሊፍህ ወሳኝነት አለው። ይሄ ለህይወትን በጣም ወሳኝ ለእኔ ይመስለኛል። ኬፕ ቨርድ አንዷ ማስተማሪያ ነች። ልባም ነች። ቆራጦች ናቸው። በብዙ የህይወት ቻሌንጅ ውስጥ ያለፉ ኮከቦች ናቸው። ትንሽ ሀገር ስለሆንክ ግን ትልቅ አትሆንም ማለት አይደለም። ከአይምሮ ከጸናህ፣ ጠንክረ ከሰራህ፣ እንደዚሁም እግር ኳስ ላይና ታለንት ላይ ካተኮርክ በዚህ ደረጃ የምትታወስ ትሆናለህ። የቢሊዮኖችን ልብ አሸንፋ ነው ያጠናቀቀችው። ብሮድካስቲንግ ላይ ፍቅር ወደ 2.7 ቢሊዮን ህዝብ ራሱ ተከታትሎታል ይህንን ጨዋታና ዓለምን ጭምር በጣም ከፍ አርጋ ኬፕ ቨርድ ታውሳ ነው የዓለም እግር ኳስ ዋንጫው ለእኔ ወርቃማ ማስታወሻ ትመስለኛለችና ለብዙዎችም እንደ ሌሰን መታየት ያለበት ይመስለኛል። ለእኛ ጭምር እግር ኳስ ላይ ዋናው ከሰራህ ታለንት ላይ ካተኮርክና በጣም ፕሮፌሽናል የሆነው መንገድ ይዘህ ከሄድክ እንደ ኬፕ ቨርድ መሆን ይቻላል። አርጀንቲና ወደ 16 ውስጥ ኳርተር ፋይናል አልፋለች። ኬፕ ቨርድ ግን የቶርናመንቱን የማይረሳ ትዝታ አስቀምጣለች። ጨዋታው ሲጠናቀቅ አንድም ተጫዋች አንገቱን ማቀርቀር የለበትም በሚል በርካቶች ሲናገሩ ነበር፣ ሲጽፉ ነበር። ይሄ ፍርሃት አልባ ፐርፎርማንስ ለእግር ኳስ ብዙ ነገር ያስተምራል፣ ለትውልድ ብዙ ነገር ያስተምራል። ጀግንነት፣ የጨዋታ ጀግንነት፣ ማሸናፊነት በተጋድሎ በካራክተር በእምነት መምጣት እንደሚችል ይሄ ብሔራዊ ቡድን አሳይቷል። የመጀመሪያ ዓለም እግር ኳስ ዋንጫ ተሳትፎ ነው። እስከ አርጀንቲና ድረስ በአንድ ጎል ልዩነት ነው የተሸነፈው። አርጀንቲና 3-2 ስታሸንፍ ብቻ ነው በብልጫ የተሸነፈው። ከዛ ውጪ በሶስቱም ጨዋታዎች ላይ አልተሸነፈም። ስፔን ነው ሌላኛው ሀያል ሀገር ነው በምድብ ጨዋታ ላይ ሲያፍረከርክ የተመለከት ነው እና በአፍሪካ እግር ኳስ ተሳትፎ ታሪክ፣ በዓለም እግር ኳስ ተሳትፎ ታሪክ ከምናነሳቸው ትልቅ ኢንስፓየር ከሚያደርጉ ታሪኮች መካከል አንዱን ተመለከተን የሚል እምነት አለኝ። በዓለም በጣም በርካታ ልቦችን አሸንፏል። ሌላው ቀርቶ 65,000 ደጋፊዎች እዛ ስታዲየም ውስጥ ሲገኙ ለቡድናቸው ማሸነፍ፣ አብዛኞቹ አርጀንቲናውያን ናቸው እንዳልኩ፣ ለቡድናቸው ማሸነፍ፣ ለጭንቀታቸው መገላገል የፈነጠዙትን ያህል ለኬፕ ቨርድ ተጫዋቾች ቆመው ሲያጨበጭቡ ተመልክቻለሁ። ሊዮኔል ስካሎኒ ቡድኑን የገለጸበትን መንገድ ሰምተሃል። በጣም አስደናቂ ፐርፎርማንስ ነው ብሏል። ሊዮኔል ሜሲ አርጀንቲና ማሸነፏን ከገለጸ በኋላ ለኬፕ ቨርድ ተጫዋቾች ላሳዩት ኮሚትመንት፣ ለቮዚኒሃ ላሳዩት ጥልቅ ተጋድሎ አክብሮታቸውን ገልጸዋል እና ይሄ በዓለም ዋንጫ ታሪክ ደጋግመን ከምናነሳቸው ነገሮች መካከል ነው። የ3 ጊዜ ሻምፒዮኗን ሊዮኔል ሜሲ ያቆሙበት መንገድ፣ እየተመሩ ወደ ጨዋታ ለመመለስ ያሳዩ ተጋድሎ፣ እርጋታቸው ምናልባት በቴሌቪዥን ስክሪን ላይ ጨዋታውን ነው ልናይ የምንችለው። የስታዲየሙን ኢምፓክት ተጽዕኖ እዛ በተገኘው ሰው ልክ መረዳት ይከብደናል። ስቴዲየሙ ምንም ዝም የማይል ስታዲየም ነው። በእያንዳንዱ ነገር ጩኸት አለ፣ ማበረታቻ አለ። የአርጀንቲና ተጫዋቾች ወደ ሜዳ እንዲገቡ እንዲመለሱ የሚገፋ ታላቅ ኃይል አለ። ይዘምራሉ። ቡድኑን አያሳርፉትም አርጀንቲናን ደጋፊዎች። ያ ሁሉ ግን በዜሮ ነው የሚባዛው። ወደ ኬፕ ቨርድ ተጫዋች ስትመጣ ምንም የሚሰሙት ነገር የለም። የፋይቲንግ ስፕሪታቸው፣ የሜዳውን ጨዋታውን የማሸነፍ ፍላጎታቸው እየተመሩም ጭምር አርጀንቲና ልክ ሊዮኔል ስካሎኒ እንዳስቀመጠው ልክ ይህን ጎል ይህን አማራጭ አገኘን ብለው ሲያስቡ ወደ ሜዳ ይመለሳሉ፣ ወደ ጨዋታ ይመለሳሉ። ኬፕ ቨርዶች እጅ ለመስጠት ፈቃደኛ አይሆኑም።
እያንዳንዱን ኳስ ለማሸነፍ ይፈልጋሉ። በድፍረት ወደፊት ይሄዳሉ። እስከ መጨረሻው ያሳዩት ቁርጠኝነት ሬዚሊየንስ በጣም በጣም አስደናቂ ነበር። ምናልባት በአርጀንቲና በኩል ሊዮኔል ሜሲ ነበር የጨዋታው ልዩነት። ጎሉን አስቆጥሯል። የሁለቱ ጎሎች መነሻ ነበር። ከማዕዘን የተመቱት 2 ጎሎች ሲቆጠሩ ሰርቪሱ የሱ ነበር። በጣም ጥራት ያለው ሰርቪስ ነበር ሲሰጥ የነበረው። አርጀንቲና ሀሳብ ባጠራት ሁሉ በተጨነቀች ሰዓት ሁሉ ሊዮኔል ሜሲ ነበር። እሱ ባይኖር ኖሮ ይሄ አርጀንቲና ብሔራዊ ቡድን በጥቂት ርቀቶች ላይ ይገኝ ነበር ለሽንፈትና ይሄ ፍርሃት አልባ ኮንፊደንስ ልምድ የሚባል ነገር የሌለው ቡድን በዓለም ዋንጫ የመጀመሪያ ተሳታፊ ቡድን ትንሽ ደሴት 500,000 አካባቢ በእግር ኳስ ከዚህ በፊት የማትታወቅ ከዚህ ጨዋታ በኋላ ግን ኬፕ ቨርድ የምትባል ሀገር በደማቁ እንደምትቀመጥ አሳይተው ወጥተዋል እና ቦዚኒያ ግብ ጠባቂው ያዳናቸውን ኳሶች ተመልክተዋል። የሚያስደንቅ ፖዚሽኒንግ፣ የሚያስደንቅ ሾት ስቶፒንግ ያለው ግብ ጠባቂ ነው። ታሪክ ሰርቶ ነው የሄደው። እያንዳንዱ የኬፕ ቨርድ ተጫዋቾችም ትውልድ የሚያነቃቃ ታሪክ ጽፈው ሄደዋል። ሚያሚ በዚህ ልክ አልተጠበቀም ጨዋታው። እውነት ለመናገር በጣም ጥቂቶች ያ ጋናዊ ጠንቋይ የአርጀንቲና ስንብት ይሆናል ብሏል። በጣም ጥቂት የእግር ኳስ ደጋፊዎች ኬፕ ቨርድ ለአርጀንቲና አስቸጋሪ ሊሆን ይችላል ብለው ገምቷል። ብዙዎች ግን በሰፊ ውጤት ይጠናቀቃል ብለው የገመቱት ነበር። እስካሁን ጥሩ መታለች ኬፕ ቨርድ፣ አርጀንቲና ላይ ግን ትቸገራለች የሚሉ የብዙ ሰው ግምት ነበር። የተመለከትነው የተለየ ነገር ነው እና እግር ኳስን የምንወደው በዚህ ምክንያት ነው። ከስፔን 7 ኳሶችን አድኗል፣ ጣጣቸውን የጨረሱ። ከአርጀንቲና 8 ኦን ታርጌቶችን አድኗል። የሜሲን ብቻ ወደ 5 የሚጠጉ ኳሶችን፣ ቅጣት ምቶቹ፣ እያንዳንዱ ኳስ ከሜሲ እግር ሲነሳ ለውጥ አለ። ይሄ ተጽዕኖ ሁሌ ያለ ነው። ፍቅር አርጀንቲናን ያለ ሜሲ ማሰብ አይቻልም። ያለ ሜሲ አርጀንቲናን ማሰብ ፓራጓይ ተሻሽሎ ማለት ነው። በጣም ተንኳሽ ቡድን ነው። ትናንትና ከፈረንሳይ እናነሳዋለን ሀሳቡን። ሜሲ ያለበት አርጀንቲና ግን ቅመም ነው። ይሄ ቅመም ለዓለም እግር ኳስ ውበት ሆኗል። ፍቅር ሜሲ ያለ አርጀንቲና፣ አርጀንቲና ያለ ሜሲ፣ ሜሲ ለዓለም እግር ኳስም ውበት ሆኗል እና ይሄ ተጫዋች በእያንዳንዱ ሞመንት ላይ ደንሶም ጨርሶ ፍቅር የሁሉ ነገር ተጽዕኖ ፈጣሪ መሆኑ ለእኔ በጣም ይገርመኛል። ፍቅር ይሄ በአይን የሚታየው ነው። ልዩነቱም እሱ ነበር። እንደጠቀስከው ነው። ደጋግመንም ይህንን ሀሳብ አንስተናል። ከቮዚኒያ ጋር ግን ይህ ተጫዋች አሁን ፍሪ ኤጀንት ነው። ፍቅር በርካታ ክለቦች ይፈልጉታል። ህይወቱ ተቀይሯል። ከስፔን ጨዋታ በፊት ከ50 ሺህ በታች ተከታይ ነበር የነበረው በሶሻል ሚዲያ ገጹ። አሁን 21 ሚሊዮን ደርሷል። ከረፈደ አንዳንዴ እንደዚህ ነው እንግዲህ ጠንክረ ከሰራህም የት ነበር ትላለህ። የት ነበር ይሄ ኮከብ መልማዮች የታለንት የሚመለከቱ አካላት የት ነበሩ? ይሄን ሁሉ አመት ትላለህ። ድንገት መቼም የመጣ ችሎታ አይሆንም። እንዳስቀመጥከው ያዳናቸው ኳሶች ቁጥሮቹን ማመን በጣም ይከብዳል። የመጨረሻው ሬዚስታንስ እሱ ነበር። አንዳንድ የአርጀንቲና በቃ ሁሉ ነገር ታልፋለች። የኬፕ ቨርድን መከላከል አማካዩን አልፋ ሊዮኔል ሜሲ ከእሱ ጋር የተገናኘባቸውን ትናንት አጋጣሚዎችን አስብ። የመጨረሻው መስመር እሱ ብቻ የሆነ ትልቅ ኳሶችን አድኗል። በጣም በአስደናቂ ታይሚንግ ብዙ ያለቀላቸው የሚመስሉ ኳሶችን አድኗል። ጨዋታውን ደመደመን ስንል እንደገና ይመልሰናል አለ እስካልሆን እውነቱን ነው። ሪፍሌክሱ በዚህ እድሜ ላይ በጣም በጣም ሪፍሌክስ የሚያደርግበት መንገድ፣ ታይሚንጉ፣ ሁሉ ነገሩ በጣም አስደናቂ ነበር እና አርጀንቲናዎች ደጋግመው ተስፋ እንዲቆርጡ ኬፕ ቨርድ ወደ ጨዋታ እንድትመለስ ትልቁን ነገር ያሳዩ ነበር። ከዛ ውጭ ደግሞ የሊደርሽፕ ኳሊቲ ኤፍሬም ኳሶቹን ሲያድን ሜዳ ላይ አንዳንዴ ግብ ጠባቂዎች ስራ ሲበዛባቸው ፋታ ሲያጡ ተከላካዮቻቸው ላይ ጫና ሲፈጥሩ ምናምን ታያለ። በአይነት እኔ ጫና እየበዛብኝ ነው የሚል ነገር ሲያሳዩ ትመለከታለ። እኔ ሳየው በጣም እርጋታው ተከላካዮቹን የሚያበረታታ ወደ መስመር የሚያስገባ የሚያነቃቃ፣ ከተሸነፉ በኋላ ደግሞ እያንዳንዱ ተጫዋች እንዳያዝን ቀና ብለን ነው መሄድ ያለብን የሚል መልዕክት ሲያስተላልፍ የተመለከትኩት ነው። ፖዚሽኒንጉ በጣም በጣም ኤክሰለንት፣ ቀድሞ አደጋዎችን የሚመለከት ግብ ጠባቂ ነው። እያንዳንዱ የኬፕ ቨርድ በራስ መተማመን የሚመነጨው ከዚህ ተጫዋች ነው ብለህ ታነሳለህ። አንዳንዴ የት ነበር የሚል ጥያቄ ነው።
ያነሳው ማንሳት የምችለው አርጀንቲና ያሸነፈችው ሊዮኔል ሜሲ ስላላት ነው። እነዛ ዴሊቨሪዎች ያቺ ማስተርፒስ ጎል ሁሉ የመጀመሪያ ጎሉ 2010 ላይ ከናይጄሪያ ጋር የዓለም ዋንጫ ሲጫወት ተመልክቼው ነበር። ከዛ በኋላ ለመጀመሪያ ጊዜ ነው ያየሁት። በእነዚህ 16 ዓመታት ሊዮኔል ሜሲ በዓለም ላይ ሁሉን ነገር አድርጎ ነበር እና ለእኔ በጣም አስደናቂ ትልቅ ሞመንት ነው። የጨዋታው ውጤት ድራማዊ መሆን ቁጭ ብድግ ማድረጉ እንዳለ ሆኖ እሱ ደግሞ የተለየ ነገር ያሳየበት ነበር። ጎሎቹን 10 ጎል ደረሰ። በዚህ ዓለም ዋንጫ ብቻ 10 ጎሎች ደረሰ። ቁጥሮቹ ብዙ ይናገራሉ። ከጎል ውጭ ግን የእያንዳንዱ የአርጀንቲና እንቅስቃሴ ዲክቴት የሚደረገው ቴምፖ የሚዘወረው በሊዮኔል ሜሲ ነው። ኦፖርቹኒቲ የሚፈጠሩት ከሱ ግር ነው። ቡድኑ በራስ መተማመን ሲያጣ በራስ መተማመኑን የሚመልሰው እሱ ነው። ክሬቲቭ ተጫዋቹ አሁንም የአርጀንቲና ሊዮኔል ሜሲ ነው። ይሄ ሲሮጥ አትመለከተው የሚፍል ግን የትኛው ቦታ ላይ መንደርደር እንዳለበት ያውቃል። ከካሜራ ውጭ ምናልባት ይታየት አላውቅም። እያንዳንዱ ተጫዋች ከእሱ ጋር የሚጫወቱት ሞሊና ናሁል ሞሊና ማን ነው ደግሞ 7 ቁጥሩ ደፖል ከኳስ ውጭ እንዴት እንዳለባቸው ከዛ እሱ ደግሞ እንዴት መነሳት እንዳለበት የሚያሳይበት መንገድ ኢንቴሊጀንሱ የጌም ኢንቴሊጀንሱ በጣም በጣም ያስደንቅ ነበር። በዛ ላይ ደግሞ እያንዳንዱን ኳስ በነካ ቁጥር ጭብጨባል። እያንዳንዱን ኳስ በነካ ቁጥር ሜሲ ስሙ ተነስቶ ዝም አላል እና ለዛ ነገር ለዛ ጫና ደግሞ ምላሽ መስጠት ይችላልና አርጀንቲና ስለዚህ ተጫዋች አውርታ አትጨርስም። መዝሙራቸውም ላይ ይላሉ ዲጎን የሰጠን ፈጣሪ ይመስገን፣ ሜሲን የሰጠን ፈጣሪ ይመስገን ይላሉ። በአሁኑ ሰዓት አርጀንቲና ወደ ዓለም ዋንጫው ፕሮግረስ እያደረገችው ያለችው ጥያቄዋን እየመለሰች ያለችው ሊዮኔል ሜሲ ስላላት ነው ብለን መናገር በእርግጠኝነት ይቻላል። አርጀንቲናውያን ብቻ ሳይሆኑ የዓለም እግር ኳስም ማመስገን አለበት ፈጣሪውን ሜሲን ስላየ ሜሲን ስለሰጠው ይሄኛው ጄኔሬሽን እና ሁሉን ነገር አድርጎም አሁንም የዚህ የሜዳው ሞናሊዛ የሜዳው ውበት ሞናሊዛ ሆኖ መቀጠሉ ግሬተስት በደንብ የሚገልጸው ለእኔ ይመስለኛል። ፍቅር ከአርጀንቲና ያውጣን በል። ፈረንሳይ ከሞሮኮ ተገናኝተዋል። በተለይ ከፈረንሳይ ጋር ሀሳብ እንሰጣለን፣ ግን ሞሮኮ አድቬንቸሯ ላይ ፍቅር ትናንት በምቾት ነው ካናዳን ያሸነፈችው። ከሆላንድ የነበራት ሄድ ቱ ሄድ ይታወቃል። የአትላሳና ብስቱ ዳንኪራ ቀጥሏል። በጣም በዓለም እግር ኳስ ላይ የሚጠቀሰው የአፍሪካ እግር ኳስ ኩራት ብቻ ሳይሆን ሐኪሚ እንደተናገረው አፍሪካውያን በእኛ ሞሮካውያን ሊኮሩ ይገባል ብሏል። እውነቱን ነው። ሞሮኮ ሌላው ጠንካራ ቡድን ነው። እኔ ለፈረንሳይም ፈተና የምትሆን ይመስለኛል። የሞሮኮ ብሔራዊ ቡድን ኤክስፔክትድ ተደርጓል። ካናዳን ያሸንፋል የሚለውን ነገር ኤክስፔክት አድርገናል። ግን በእንዲህ አይነት ዲሲፕሊን እኔ በ2022 ላይ የተመለከተው ሞሮኮ ትንሽ ለየት ያለ ሞሮኮም እያየን ይመስለኛል። ኔዘርላንድን ጨዋታውን 1-1 ጨርሰው በኋላ በፔናልቲ ሹታውት ባለፉበት ጨዋታ ላይ በጣም ድንቅ ነበሩ። ጎሉን መጨረሻ ደቂቃ ላይ ከማግኘታቸው ውጪ በጣም በጣም ድንቅ ፐርፎርማንስ እያሳዩ ነበር። ብራዚልን የበለጡበት መንገድ ብራዚልን አይመስልም ነበር በምድብ ጨዋታ ላይ። ካናዳ መጀመሪያ አካባቢ የመጀመሪያው ሀፍ ላይ ትንሽ ፊዚካል ባት ያተኮረ ቡድን ይመስል ነበር። ሁለተኛው አጋማሽ ላይ ግን ካናዳን በታትኖ የተጣለ ፐርፎርማንስ ነው ያሳዩ። ከግብ ጠባቂ ያሲን ቦኑ ጨምረህ እስከ ፊት መስመሩ ድረስ በታለንት የተሞላ ቡድን ነው። 2022 ላይ ካቆሙበት ያኔ በካታር ካስገረመን ሰሚፋይናል ላይ ከወደቀው ያኔ በፈረንሳይ ይመስለኛል የወደቁት ከወደቀው ቡድን በተለየ ሁኔታ የጨመረ ታለንት ይዞ የመጣ ይመስለኛል። የ2022ቱ ኮከብ ተጫዋች በሜዳ ላይ ጥሩ የነበረው ተጫዋች ኢዘዲን ኦኖሂ በዚህ ዓለም ዋንጫ ላይ ትንሽ ዘግየት ብሎ ነበር የተመለከትነው። ትናንት ደግሞ የተለየ ፐርፎርማንስ አሳይቶ ማን ኦፍ ዘ ማች ነበር። በተለየ ሁኔታ ሚድፊልዱን ተቆጣጥሮ ተመልክተነዋል። ያንግ ተጫዋቾችን አይተናል። ኦርጋናይዜሽኑ ዲፌንሲቭ ኦርጋናይዜሽኑ ድንቅ፣ ሽግግራቸው ፋስት ትራንዚሽን አላቸው። አይተህ ከሆነ 3ቱም ጎሎች ሲቆጠሩ በጣም እንዴት በካውንተር አታክ ቶሎ ጎል ላይ እንደሚደርሱ እንዴት ድንቅ የመጀመሪያዋ ጎል ነች ከቅጣት ምት በቀጥታ ማይነስ ተደርጋ የገባቸው። 2ቱ ጎሎች ግን በጣም በሽግግር የተቆጠሩ ጎሎች ናቸው። ዲሲፕሊን ነው፣ በጣም ጥሩ ነው።
ጌም ማኔጅመንታቸው ጥሩ ነው፣ ስነ ልቦናው ጥሩ ነው። ሞሮኮ በፍጹም አሁን የአፍሪካ ቡድኖች ላይ አብዛኞቹ ላይ ያየነው ችግር የመጫወት አይደለም የመምራትም አይደለም፣ ሜንታሊቲ ነው። አስደናቂ ቡድኖች የሜንታሊቲ ችግር ይማራሉ። ያንን ማስከበር አይችሉም። እንግሊዝን ሊያሰናብት ዲአርሲ 15 ደቂቃ ብቻ ርቀት ላይ ነበር። ሴኔጋል 2-0 ቤልጅየምን እየመራች 5 እና 6 ደቂቃ ርቀት ላይ ነበረች ወደ ጥሎ ማለፍ 86 እየደረሱ ነው የሚፈዙት። ኮትዲቫር እንደዛ ነበር። ግን ይሄ ሜንታሊቲ መጨረሻ ላይ ጨዋታውን የመግደል ሜንታሊቲ ስትመጣ ብዙ ቡድኖች ፌል ያደርጋሉ። ሞሮኮ ከዛ ተቃራኒ ነው። በጣም በጣም ድንቅ ቡድን ነው እና እኔ ረጅም ርቀት ሊጓዝ ይችላል። የፈረንሳይ ባትሉም እንዳልከው በቀላሉ የሚደመደም አይመስለኝም። የትኛውንም አይነት ቡድን ማሸነፍ የሚችል ቡድን ነው ሞሮኮ እና ትልቁ ተስፋ አፍሪካ በታሪክ ለመጀመሪያ ጊዜ ሰሚ ፋይናል የገባችው ሞሮኮ ነች። በታሪክ ለመጀመሪያ ጊዜ ፋይናሊስት ብትሆን ደግሞ የሚያስገርም አይነት የማይሆንበት በጣም ወጥ ሆኖ የመጣ ቡድን ሆኖ ተመልክቼዋለሁ። በራሱ የሚተማመን የትኛውንም አይነት ቡድን ማፍረክረት የሚችል ጠንካራ ቡድን ሞሮኮ። የሰራ ሪሶርሱን የተጠቀመ በጣም ኢንቨስት ያደረገ ስፖርቱ ላይ ያንን ደግሞ በውጤት የዘራውን እያጨደ ያለ ቡድን ነው የሞሮኮ ወርቃማ ትውልድ። እውነት ነው። የአፍሪካ እግር ኳስ የዓለም እግር ኳስም በጣም አስፈሪው አሁን የአፍሪካ እግር ኳስ ኩራት የዓለም እግር ኳስ ላይ ደግሞ ከፊት ለመምጣት የሚችለው የሀገሪቱ እግር ኳስ ፌዴሬሽን ፕሬዚዳንት ላሚን ያማል ይቆጨዋል፣ እኛን ቢመርጥ ይሻለው ነበር እያሉ ነው። ያውም ዋንጫውን እናሸንፋለን እስከ ማለት ደርሰዋል። ፍቅር እስቲ እናያለን። ግን ሞሮኮ ለፈረንሳይ ጠንካራዋ ተጋጣሚ ምንም እንደምትሆን ጥርጥር የለውም። ፈረንሳይ ከነክላሱ አለ። ግን ትናንትና ፈረንሳይ ሊቆም እንደሚችልም ፓራጓይ ፍንጭ ሰጥታለች። በምን ጋሪ ኔቭል እንደተናገረው ይሄ ፕሮቮክ የሚያደርግ ጸባጫሪ አይነት የኮፓ አሜሪካ ስታይል ያለው ቡድን ነው ፓራጓይ። ፍቅር ኳሊቲ ብዙ የለውም። ጀርመንን አሸንፎ መጥቷል። የሚጋደል ቡድን መሆኑ የሚናከስ ቡድን መሆኑ ፈረንሳይ በፔናልቲን ያለፈችው ትናንትና እንደ ወትሮ መደነስ አልቻለችም። በእርግጥ የፓራጓይ ግብ ጠባቂ ያዳናቸው ኳሶች እንዳሉ ሆኖ ግን ሞሮኮ ከነክላሷ ኳርተር ፋይናል ላይ ዋና ተጋጣሚ ትሆናለች የሚል እምነት ለኔ ያለኝ። ፖርቹጋልንስ እንዴት አየው ፍቅር? በተለይ ፖርቹጋል የፊፋ አነጋጋሪ ቫር ጉዳይ፣ ክሮኤሽያ፣ የአዲዳስ ወርልድ ካፕ ያቺ የተቀበረች ቺፕስ እንዴት አየው? በሴንሰር ነው ፖርቹጋል ያለፈው። አሁንም እያሳመን አይደለም። ወደ ፍራንሳይ ስትመጣው ፖርቹጋልን ከማየታችን በፊት ስቲል እኔ ያሸነፉበት መንገድ ስቲል ፈረንሳይን ጠንካራ ግምት እንድንሰጠው የሚያደርግ ነው ብዬ አምናለሁ። ምክንያቱም ፓራጓይ ጀርመን ጥሏል። ያ ብቻ ሳይሆን ደግሞ ዘንድሮ ካልጠበቅናቸው ቡድኖች ፐርፎርማንሳቸው ድንቅ ከሆኑ ቡድኖች መካከል አንዱ ነው። ዲስፕሊን አለው። ዲፌንሲቭ ብሎክ በጣም ድንቅ ነበር። አይተህ ከሆነ ይፋለመሃል። ደግሞ የፈረንሳይን አደገኛ ተጫዋቾች ስፔስ የነፈገ ፐርፎርማንስ ነበር። በጣም 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 ከባድ ፊዚካል ባትል አጋጥሟቸዋል። የዲዲዬ ዴሾ ቡድን ለዛ ምላሽ ሰጥቷል። ምባፔ፣ ዴምቤሌ፣ ኦሊሴ በጣም ታይት ማርኪንግ ውስጥ ስለነበሩ የምናስበው አይነት ጨዋታ አልተመለከትም። ግን መፍትሄ ነበረው የፈረንሳይ ብሔራዊ ቡድን። አንዱ ትልቁ ነገሩ ይሄ ይመስለኛል። የፈረንሳይ ጥንካሬ ኳሊቲው እንደየቡድኑ መቀየር የሚችል ቡድን ይመስለኛል። ፔናልቲ ማግኘት ነበረባቸው፣ ብዙ መልፋት ነበረባቸው። ኬሊያን ምባፔያችን ፔናልቲ አስቆጥሮ ነው የተጠናቀቀው። ግን ፈረንሳይ ስቲል ለእኔ አሁንም አስፈሪ ቡድን ነው። ታክቲካል ጉዳዮች እንደ ተጋጣሚዎቹ መቀየር የሚችል የትኛውንም ሬዚስታንስ ምላሽ መስጠት የሚችል ብሔራዊ ቡድን መሆኑን ያሳይበት ይመስለኛል። ወደ ፖርቹጋል ስትመጣ ወደ አነሳ ነው አወዛጋቢ የነበረ ጨዋታ ነው። በጣም በውዝግብ የተሞላ ጨዋታ ነበር ማለት ይቻላል። አንደኛው እንግዲህ የዲሲዥኖቹ ጉዳይ ነው። የኦፍሳይዶቹ የተቆጠሩት ጎሎች የተሻሩበት መንገድ፣ የፊፋ ህጎች አንዳንዶቹ አዲስ የሆኑትንም የነበሩትንም ካለማወቅም ጭምር የተነሱ ክርክሮችን በየቦታው ተሰማለ። ለምሳሌ የመጨረሻው ጎል ሲሻር ፖርቹጋል ቢያስቆጥረው ኖሮ ልክ በክሮኤሽያ ልክ ይሻር ነበር ወይ የሚሉ ጥያቄዎችም ሲነሳ ተሰማለ። ጨዋታው ወደ ፔናልቲም የሚሄድ ይመስል ነበር። ግን ያቺ አስደናቂ ጎል የጎንካጎ ራሞስ ጎል የፖርቹጋልን ጭንቀት ገላግላለች። ግን አሁንም ስለ ፖርቹጋል ስታስብ በአሰልጣኙ ብቃት አሰልጣኙን እስከዛሬ ስንወቅሳቸው ነበር።
በአሰልጣኙ ብሬቭ መሆን ጭምር ሰከንድ አፉ ተቀይሮ እውነት ነው። ማስበው ነው። ቆራጥ ነበሩ ሰከንድ አፍ ላይ ቆራጥ ነበሩ። ቆራጥ ነበሩ። በቃ ሜዳ ላይ ዝም ብሎ ሽርሽር ሲያደርጉ የነበሩ ጨዋታዎችን ቀየሩ በጋራ ነግረው ማውጣት ችለዋል። በቃ አንድ ላይ ነው ያወጡት። መጨረሻም እኔ ሮናልዶ ሲወጣ እንደውም አንድ ተመልካች አሁን ማመስገን ያስፈልጋል ይህንን አሰልጣኝ አለ። ለምን አልካልኩት? በደንብ ሮናልዶ ሌጋሲውን መከላከል ያስፈልጋል። ምክንያቱም እንደዚህ ሆኖ ሮናልዶ እስከ መጨረሻው ጨርሶ ቢሸነፉ ከዚህ በፊት እንደሆነው ሁሉ የመጨረሻው በቃ ይህ ምንድን ነው መስዋዕት የሚሆነው ሮናልዶ። ፖርቹጋል ሲያሸንፍ እውነት ነው ክሬዲቱ የሮናልዶ አይሆንም፣ ሲሸነፍ ግን ሁሉን ነገር ሮናልዶ ይሸከማልና በቃ ብዙዎቹ እንዲወጣም ይፈልጋሉ። የተወሰነ ሰዓት ከተጫወተ በኋላ እንዲቀየር ይፈልጋሉ እና ይህንን አድርጎ ፕሮቴክት አድርጎታል የሚል ሀሳብ ሲያነሳ ነበር። ሮናልዶን ጨምሮ ግን የቀየሯቸው ተጫዋቾች ሮናልዶ 80ኛው ደቂቃ ላይ የመጣው በእርግጥ ከዛ በፊት ግን የቀየሯቸው ተጫዋቾች በጣም በጣም ወሳኝ ነበሩ። ቤቲና፣ ብሩኖ ፈርናንዴዝ፣ የተደራረበ አይነት ክሬት የማያደርግ ከመጠን በላይ ኳስ የሚያዘገኝ መሀል ሜዳውን በስማቸው ልክ የማይቆጣጠሩ እስሎ ሰርቪስ የማይሰጡ ፈጽሞ ሮናልዶ ኳስ በፍጹም ሲያገኝ አትመለከተውም። አርጀንቲና ሁሉም ተጫዋች እንዳየው ሜሲ ነው፣ ሴንተሩ ሜሲ ነው። እሱ ግን ብዙ የስራ ሲሰራ ደግሞ አታየውም። ይሄ ተመልሶ ሲከላከል የመሳሰሉ ነገሮች ውስጥ አትመለከተውም። በእድሜው ልክ ነው እንቅስቃሴው ሜዳው ላይ ግን ከኳሱ ጋር ተሳትፏል። የፖርቹጋል ተጫዋቾችን አይተህ ከሆነ አብዛኛው በማይሆን ኤሪያ ላይ ኳሱ ከመጠን በላይ ይዘገያል። መጫወት የሚፈልጉ አይመስሉም። በዛም ኤጅ የሆነ ቡድን በጣም የክሮኤሽያን ፐርፎርማንስ ብታደንቅ እንኳ እድሜው የገፋ ቡድን በእንግሊዝ እንዴት እንደተሰቃየ ተመልክተናል። ትንሽ ፕረስ ስታደርገው ስታፈጥ ነው እድሜያቸው አብዛኞቹ የገፉ ተጫዋቾች ናቸው። የሚቸገር ቡድን ነው ወደ መጨረሻ። ፖርቹጋል ግን ከመጠን በላይ ኳሱን በማንሸራሸር እና የሆነ ምንም በቃ የሆነ ቅርጽ ያለው ፕሬሲንግ ባለማድረግ ክሮኤሽያ የተሻለው ቡድን እንዲሆን አድርጎታል። ሰከንድ አፍ ፈጽሞ ክሮኤሽያ የተሻለው ቡድን ነበርና ማርቲኔዝ የወሰናቸው ውሳኔዎች በጣም ጥሩ ነበሩ። ያም ሆኖ ግን የፖርቱጋል ቡድን አሳማኝ አይደለም። ከስፔን ጋር ደግሞ መሆኑ ቀጣዩ ጨዋታ በጣም ፈታኝ ያደርገዋል። ምናልባት ፍቅር በጣም ቆራጥ ይሄ ባህሪ ቀደም ብሎ ቢኖር ኖሮ በማጣሪያ ጨዋታዎች ቢኖር ኖሮ ማለማመዱ ቢኖር ኖሮ ሮናልዶን ከቤንች ማስጀመሩ ቢኖር ኖሮ እየቀየሩ ማስወጣቱ ይሄ ጌም ማኔጅመንታቸው ቢውልዳፓቸው ለእኔ ደንቆኛል። በጣምም ጥሩ ውሳኔዎችን በማድረጋቸው ዲዘርቭም ያደርጋሉ። እንደዚህ አይነት ቆራጥ ውሳኔዎች ምናልባት ፖርቹጋልን ወደ ቅርጽ ሊያመጣት ይችላል። በእርግጥ አርፍዳለች ፍቅር በትልልቅ ጨዋታዎች ላይ አሁን ከአደጋው ፊት ነው ያለችው እና ይሄ ሮቤርቶ ማርቲኔዝ ላይ አሁንም የሚነሳ ጥያቄ ነው። ጎንዛሎ ራሞስ ወይስ CR7 ወደ ላይንአፕ ፖርቹጋሊያን ፒቲሽን ሰብስበዋል። ራሞስ እንዲቀድም ይፈልጋሉ። ፍቅር ተጫዋቹ ምላሽ ሰጥቷል። አቅም ያለው ኮከብ ነው። በፔዤ ያለው ሚና እናውቃለን። ሮናልዶ ከሌጋሲው ጋር ፍቅር በፖርቹጋል ከፍታ ውስጥ በፖርቹጋል ማሸነፍ ውስጥ መጉላት አለበት የሚሉ ጥያቄዎች አሉ። እኔን በጣም የሚያሳምነኝ ጉዳይ ነው። ማርቲኔዝ እዚህ ላይ ይጨክናሉ? አይ ዶንት ቲንክ። በጣም ከባድ ጥያቄ ነው። እንግዲህ ያቺ ጎል ስለተቆጠረች ያቺ ጎል ስለተቆጠረች ብቻ ይህንን ነገር ማንሳት የሚቻል አይመስለኝም። ሪያሊቲ ቼክ የግድ መጥቷል። አሁን ይህ ጥያቄ ወደፊት መጥቷል። ክርስቲያኖ ሮናልዶ በቢግ ጨዋታዎች ላይ በትልቅ ጨዋታዎች በሁሉም ጨዋታዎች ላይ ፎካል ስትራይከር ሆኖ እየሰራ ይገኛል። አንዳንዶች ሁለቱም ተጫዋቾች መግባት አለባቸው የሚሉ አሉ። ለምሳሌ ሮናልዶ ከሰከንድ ስትራይከር ጋር አብሮ ሲጫወት የተሻለ ነው። ስለዚህ አብረው መሰለፍ አለባቸው፣ ወይ ፌሊሽ ወይ እሱ አብረው መግባት አለባቸው የሚሉ ሰዎች አሉ። ጎንካሎ ራሞስ በአለቀ ሰዓት ገብቶ የማሸነፊያ ጎልዋን ካስቆጠረ በኋላ ይህንን ብለን ነበር የሚሉ ሰዎች አሉ። ሮናልዶ እኔ እስካሁን በጣም እድለኛ ያልሆነው ተጫዋች ነው ብዬ ነው የማስቀምጠው። ኤክስፔሪንሱ፣ ፊኒሽንግ ምን አይነት ጨራሽ እንደሆነ መቼም ከፔናልቲዋ በፊት ያችን ኳስ የጨረሰበት መንገድ መመልከት። አቅርቦት ግን የለውም፣ ድግግሞሽ የለውም፣ ምንም ሰርቪስ የለውም። በመኖሩ ደግሞ ቡድኑ በቃ ሁሌ ርዕሰ ጉዳይ የሆነ ሮናልዶ መኖር ርዕሰ ጉዳይ ነው። የሜሲ መኖር ለአርጀንቲና ብሌሲንግ ነው። በቃ እንደውም ከሌለ ነው የሚደነግጠው ሁሉ
ሮናልዶ ሜዳ ውስጥ ሲኖር ግን ሁልጊዜ ርዕስ ይሆናል። ራሞስ ከሮናልዶ አንጻር ይሄ ምንድነው የጨዋታ ኢንቴንሲቲ ይጨምራል። ከኳስ ውጪ ሮናልዶ የማይሰጠውን ሰርቪስ ይሰጣል፣ ይሮጣል፣ ፕረስ ያደርጋል የሚሉ መከራከሪያዎች አሉ። በአንድ ጉዳይ ግን በእርግጠኝነት መናገር የሚቻለው እኩል ኳሶቹ ከመጡ ሮናልዶ እና ራሞስ የሚነጻጸሩ ተጫዋቾች አይደሉም። ሰርቪሱ ከመጣ ምንም ጥርጥር የለውም። ሮናልዶ ክርስቲያኖ ሮናልዶ ፖርቹጋል ዋናው ጨራሽ ነው። በፒኤስጂም ተቀያሪ ተጫዋች ነው። ራሞስን አይተው ከሆነ የሚቀየር ተጫዋች ነው። ሮናልዶን ያህል ጎል አስቆጣሪ የላትም። አሁንም ካሉት ስትራይከሮች ፖርቹጋል የሮናልዶን ያህል ልምድ ያለው ጎል አስቆጣሪ የላትም። ግን ኳሱ በፍጹም አይመጣም ወደዛ። ለዛ የሆነ የጨዋታ ቀመር የለውም። ስለዚህ የተነጠለ ነው። አንዳንዴ እንደው ኳስ ለመንካት ሲል እሱ ሊኖርበት ከሚገባው ፖዚሽን ነቅሎት ይወጣ ትመለከተዋለህ። የቢልድ አፑ ተሳታፊ ለመሆን ተመልካቹ እሱን ማየት ስለሚፈልግ፣ ኳስ ሲነካ ማየት ስለሚፈልግ፣ ሲያስቆጥር ማየት ስለሚፈልግ በጣም አይድል ሆኖ ታየዋለህና ሜዳ ውስጥ ለመሳተፍ ሲል ከቦታው ነቅሎ ጭምር ሲመጣ ታየዋለህ። ይሄ ትልቅ የሮናልዶ ላይ የፐርፎርማንስ ኢምፓክት አምጥቶበታል የሚል እምነት አለኝ። እኔ ግን አሁንም ሮናልዶ የተሻለው አጥቷል። ፖርቹጋል ኳሱ ሰርቪሱ ከመጣ በልምድ በጨራሽነት ሮናልዶ የተሻለው ጨራሽ ነው። ግን ሮናልዶ ከሁለተኛ ስትራይከር ጋር መጫወት አለበት የሚለውን ሀሳብ እኔ እደግፋለሁ። ብዙ ሚድፊልደሮች ናቸው፣ የማይጠቅሙ ሚድፊልደሮች ይበዛሉ ፖርቹጋል ውስጥ። ወደኋላ የሚመልሱ ጨዋታ የሚጎትቱ ዝግ የሚያደርጉ ተመሳሳይ የሆኑ በጣም በርካታ ሚድፊልደሮች አሉ። እነሱን ትንሽ ሚኒማይዝ አድርጎ ሮናልዶን የሚያግዝ ሰከንድ ስትራይከር ሮናልዶ ከሌላ ስትራይከር ጋር መጫወት አለበት የሚለው ግን የኔ ሀሳብ ነው። እናጠናቅ ፍቅር፣ ሰዓት ወስደናል በጣም። ነገ ምሽት 4 ሰዓት ላይ ፖርቹጋል ከስፔን። እስቲ ፖርቱጋል በተለይ ሮቤርቶ ማርቲኔዝ ሰከንድ አፍ ላይ የወሰኗቸው ቆራጥነትና በጣም ጥሩ ውሳኔዎች ቡድኑን የበለጠ ቅርጽ ለማስያዝ እድል እንዳላቸው ማሳያ ነው። ቢረፍድም ዓለም ዋንጫው ላይ ቢሆንም በማጣሪያው ጨዋታ ይህንን ቢጀምሩ ፕሮሰሱ በደንብ ይመጣል የሚል እምነት ለእኔ ነበረኝ። ፖርቹጋል ፈተናዋ ይቀጥላል። እስካሁን ግን የዳዴ ጉዞዋ በደንብ ብዙዎችን ያሳመን አይደለም። ስፔን የተሻለው ተገማች ነው። በጨዋታውን የሚፈጠረውን ነገር እናያለን። ምናልባትም ይህንን ጨዋታ ፖርቹጋል ካሸነፈች ለሲአር7 ላስት ዳንስ በጣም ትልቁ መነሻ ሊሆን ይችላል። ፍቅር፣ ለማንኛውም የመጨረሻ ሀሳብ ካለ 1 ደቂቃ ልስጥህ። የአይቤሪያን ራይቨልሪ ነው። ብዙ ጊዜ ፖርቹጋል እንዲህ አይነት ተጋጣሚዎች ሲመቿት እንመለከታለን። ምክንያቱም ወደኋላ ፍግፍግ የሚጫወቱ ቡድኖችን ከማስከፈት ይልቅ ወጥተው የሚጫወቱ ቡድኖችን ሲገጥም ቡድኑ የተሻለ ፐርፎርም ያደርጋል። በተደጋጋሚ አይተነዋል። አውሮፓ ዋንጫ፣ በዓለም ዋንጫ ላይም ፖርቹጋል ከስፔን ብዙ ጨዋታ አይተናል። እንግዲህ ይህን ጨዋታ ካሸነፉ ግን ቀስ እያሉ ወደሚጠበቁበት ቦታ ደረሱ ወይም ደግሞ መድረሳቸውን የሚያውጁበት ጨዋታ ሊሆን ይችላል። ስፔን ቢዘገይም በመጨረሻው ጨዋታ በጥሎ ማለፉ ጨዋታ ድንቅ ነበር። ለማንኛውም ግን ይሄ ጨዋታ ለሁለቱም ሀገራት ወሳኝ መሆኑን ማስቀመጥ ያስፈልጋል። ይህን ዘገባ እዚህ ተገኝተን እንድናጠናቅር ከፍተኛ አስተዋጽኦ ያደረገልንን የህዝብ ባንክ አቢሲኒያ ባንክን ከልብ አመሰግናለሁ። አንተንም አመሰግናለሁ። መልካም ቀን፣ መልካም ጊዜ። ባልደረባዬ ፍቅር ይልቃል ከአሜሪካ የነበረን ቆይታ ነው። እናመሰግናለን። እናጠናቅቃለን።